ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶን ነው እያደመጣችሁ የምትገኙት። አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎችን ወደ አድማጮች የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ኢትዮጵያ የአፍሪካን የጤና ስርዓት በራሳችን አቅም የምንገነባበት ጊዜ አሁን ነው አለች። የአፍሪካን የጤና ስርዓት በራሳችን አቅም የምንገነባበት ጊዜ አሁን ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ናቸው የተናገሩት። በጋና አክራ በተካሄደው የአፍሪካ ህብረት የጤና ዘርፍ ልዩ የመሪዎች ጉባኤ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ናቸው ይህንን ንግግር የተናገሩት። ለ10 ዓመታት በአብዛኛው ከዓለም አቀፉ የጤና ልማት እርዳታ ከአንድ ወገን ይመጣ የነበረ ዘመን ማብቃቱንም ምክትል ጠቅላይ ሚኒስትሩ ጠቁመዋል። የአፍሪካ ሀገራት ቢያንስ 15 በመቶ የሀገር ውስጥ በጀታቸውን ለጤና ዘርፍ ለመመደብ የገቡትን የአቡጃ ቃል ኪዳንና የአፍሪካ ህብረት የ2030 ፍኖተ ካርታን ማሳካት እንዳለባቸውም አጽንኦት ሰጥተዋል። የጤና ፋይናንስ ወጪ ሳይሆን በዜጎችና ምርታማነት ላይ የሚደረግ ኢንቨስትመንት መሆኑንም ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ጠቁመዋል። በኢትዮጵያ ከ65 በመቶ የሚልቅ የጤና ወጪ በሀገር ውስጥ የመንግስትና የካፒታል ምንጮች እንደሚሸፈን አንስተዋል። የማህበረሰብ አቀፍ የጤና መድህን ከ65 ሚሊዮን በላይ ዜጎችን ተጠቃሚ አድርጓል ማለታቸውን የኢትዮጵያ ዜና አገልግሎት ዘግቧል። ከቀላል እስከ ከባድ መጠን ያለው ዝናብ በተለያዩ የኢትዮጵያ ክፍሎች በቀጣይ 10 ቀናት ውስጥ ሊገኝ እንደሚችል ተገለጸ። በቀጣዮቹ 10 ቀናት በኢትዮጵያ የተለያዩ ክፍሎች ከቀላል እስከ ከባድ መጠን ያለው ዝናብ እንደሚገኝ የኢትዮጵያ ሜትሮሎጂ ኢንስቲትዩት ነው ያስታወቀው። ከሐምሌ 14 እስከ ሐምሌ 24 ቀን 2018 ዓ.ም ባሉት 10 ቀናት ውስጥ የዝናብ ሁኔታው የሚፈጥሩ ሁኔታዎች የበለጠ እየተጠናከሩ እንደሚሄዱም ኢንስቲትዩቱ ገልጿል። በደቡብ ምዕራብ፣ ሰሜን ምዕራብ፣ ሰሜን መካከለኛው፣ ሰሜን ምስራቅና ምስራቅ ክፍሎች የተሻለ የዝናብ ስርጭት መጠን እንደሚኖር ተጠቁሟል። በቀጣዮቹ 10 ቀናት የክረምት ዝናብ ተጠቃሚ የሆኑ አብዛኛዎቹ የኢትዮጵያ ክፍሎች ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያገኙም ኢንስቲትዩቱ አስታውቀዋል። በቀጣይ ቀናት የሚኖረውን መልካም የዝናብ አጋጣሚዎችን መጠቀም እንደሚገባም አሳስበዋል። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል ከሀገር ውስጥ የተመራረጡ ዜናዎችን ለእናንተ አጋራን። አሁን ደግሞ ወደ ውጭ ዜናዎቻችን እናልፋለን። በዲሞክራቲክ ሪፐብሊክ ኮንጎና በጎረቤት ኡጋንዳ የተቀሰቀሰው የኢቦላ ወረርሽኝ የሞቱ ሰዎች ቁጥር ከ1000 በላይ ማለፉን የዓለም ጤና ድርጅት አስታወቀ። በአጠቃላይ በቫይረሱ የተያዙ ሰዎች ቁጥር 2493 የደረሰ ሲሆን ከነዚህ መካከል 999 በኮንጎ እንዲሁም 2 በኡጋንዳ ህይወታቸውን ያጡ ሰዎችን ጨምሮ የሟቾች ቁጥር 1001 መድረሱም ታውቋል። በአሁኑ ወቅት በኮንጎ ቢያንስ 737 ታካሚዎች በተለያዩ የሕክምና መስጫ ስፍራዎች ላይ በሆስፒታሎች ውስጥ ክትትል እየተደረገላቸው እንደሚገኝ ተዘግቧል። ባለፈው ግንቦት ወር በምስራቃዊ ኮንጎ ኡቱሪ ግዛት የተቀሰቀሰው ይህ የቡንዲ ቦግዮ የኢቦላ ዝርያ የጸደቀ የክትባት ወይም የተለየ የሕክምና አማራጭ የሌለው ወረርሽኝ መሆኑ ተገልጿል። የዓለም የጤና ድርጅት የበሽታው መስፋፋት ከዚህ ቀደም ከተከሰቱት ወረርሽኞች ይልቅ በፍጥነት እየጨመረ መሆኑን ያሳሰበ ሲሆን በኡጋንዳ በኩል ግን ላለፉት 3 ሳምንታት አዲስ የተያዘ ሰው አለመመዝገቡ ተገልጿል። በመጨረሻም አሜሪካ የኢራን ወደቦችን በመዝጋቴ 9 መርከቦች አቅጣጫቸውን ለመቀየር ተገደዋል አለች። የአሜሪካ ጦር ማዕከላዊ እዝ የኢራን ወደቦችን በመዝጋቴ 9 መርከቦች አቅጣጫቸውን ለመቀየር ተገደዋል ሲል አስታውቋል። ማዕከላዊ እዙ በትናንትናው ዕለት አቅጣጫቸውን ለመቀየር የተገደዱ መርከቦች የንግድ እንደነበሩም ጠቁሟል። አሜሪካና ኢራን የመጀመሪያ ደረጃ የተኩስ አቁም ስምምነት ቢያደርጉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቴህራን ወደቦች ዳግም እንዲዘጉ ማዘዛቸውን ተከትሎ ወደ ዳግም ጦርነት ገብተዋል። ለሳምንት የቆየው ዳግም ጦርነትም
የዓለም 20 በመቶ የነዳጅ አቅርቦት መተላለፊያውን የሆርሙዝ ሰርጥን ለንግድ መርከቦች መተላለፊያነት አደገኛ ማድረጉ ተዘግቧል። ትርታ ቁርስን ነው እያደመጣችሁ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። 0116ን እያስቀደማችሁ 684622 እንዲሁም 663582 ላይ ደውሉልን። 9760 ላይ ደግሞ ጻፉልን። ከልቦ በቀረበው ትርታ 97.6 ኤፍኤም የሐምሌ 16 2018 የሐሙስ ማለዳ ትርታ ቁርስ መሰናዶር ነው። ከልቦ በቀረበው ትርታ በመከታተል ላይ የምትገኙት ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማት አሉ። አጋሮቻችንን እናመሰግናለን። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የሰዓት አጋራችን ነው። ከውጭ ሀገራት ወደ ሀገር ቤት በተለያየ አጋጣሚ የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጩ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። እናት ባንክ ሌላኛው አጋራችን ነው። ዘርፈ ብዙ የባንክ አገልግሎቶችን ይሰጣል። ባንክ ያለ ጊዜ ድንበር ይሎታል። የዲጂታል ባንኪንግ አገልግሎቱን ሲጠቀሙ ዛሬ ላይ ወደ ባንክ ቅርንጫፍ መሄድ ግድ አይደለም። ባንክ እርስዎ ዘንድ መጥቷል። በስልኮ ብቻ በየትኛውም ቦታ በየትኛውም ጊዜ በፍጥነት ገንዘብ መላክና መቀበል፣ በቀላሉ የሂሳብ እንቅስቃሴ መከታተል፣ ያለ ድካም ክፍያን መፈጸም፣ በቀን 24 ሰዓት በሳምንት በሰባቱም ቀናት በእጅ ስልኮ ሙሉ የባንክ አገልግሎት ማግኘት ይችላሉ። የእናት ባንክ ሞባይል ባንኪንግ የህይወት የሚያቀል ዲጂታል ኃይል ነው። የሞባይል መተግበሪያውን ከአፕ ስቶር ወይም ፕሌይ ስቶር ላይ እያወርዱ እናት ባንክ ማን እንደ እናት የዚህ ሰዓት አጋራችን ነው። መልእክታቸውን አድምጠን ተመልሰን እንገናኛለን። ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ ሐሙስ ሐምሌ 16 2018 የትርታ ቁርስ መሰናዷችን ነው እያደመጣችሁ የምትገኙት አድማጮች። ቀደም ሲል ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ ከማስደመጣችን በፊት የአጋሮቻችን መልእክትና የሰዓቱ ወጃውን ለእናንተ አስደምጠን ተመልሰን ተገናኘን። አሁን ደግሞ የዜና ሰዓታችን ነው። ሀገራዊ ጉዳዮችን ቀዳሚ በማድረግ የምንጀምር ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ በቀሩ የአማራ ክልል የምርጫ ክልሎች የምርጫ አስፈጻሚዎችን እንደሚመለምል አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ዙር ቀሪ ጠቅላላ ምርጫ በአማራ ክልል በ8 ምርጫ ክልሎች ለማካሄድ የምርጫ አስፈጻሚዎችን ሊመለመል መሆኑን ነው ያመላከተው። ቦርዱ በምርጫ ክልሎቹ ቀሪ ጠቅላላ ምርጫን ለማካሄድ በዝግጅት ላይ እንደሚገኝም አስታውቋል። በ8ቱ የአማራ ክልል ምርጫ ክልሎች ለሚደረገው የሰባተኛው ዙር ቀሪ ምርጫ ለመራጮች ምዝገባና ለድምጽ መስጫ ዕለት ሁሉም ጣቢያዎች ላይ አስፈጻሚዎችን በጊዜያዊነት እንደሚቀጥርም በይፋዊ ገጹ ላይ አረጋግጧል። ገለልተኝነታቸው ተረጋግጦ መስፈርቱን አሟልተው በጊዜያዊነት በምርጫ ክልሎች በምርጫ አስፈጻሚነት ለማገልገል ፍላጎት ያላቸው በቀጣዮቹ 10 ቀናት ውስጥ እንዲያመላክቱም ጥሪ አቅርበዋል። የመጀመሪያው ብሔራዊ የቤት ልማት ፖሊሲ መዘጋጀቱ ተገለጸ። የዜጎችን የመኖሪያ ቤት ፍላጎት ለማሟላት ያስችላል የተባለለት ብሔራዊ የቤት ልማት ፖሊሲ ለመጀመሪያ ጊዜ መዘጋጀቱ ተሰምቷል። በከሚሴ ከተማ በተካሄደ የፓናል ውይይትና የፎቶግራፍ አውደ ርዕይ ላይ ተገኝተው ባስተላለፉት መልእክት ፖሊሲው የመኖሪያ ቤት እጥረትን ከመሰረቱ ለመፍታት ያለመ እንደሆነ የጠቆሙት የከተማና መሰረተ ልማት ሚኒስቴር የቤቶች ልማት መሪ ስራ አስፈጻሚ አቶ ጸጋዬ ሞሼ ለፖሊሲው አፈጻጸም 8 ዋና ዋና የተግባር አቅጣጫዎችን ይዟል ብለዋል። ከተሞችን ወደ ውጪ ከማስፋት ይልቅ በከተማ ውስጥ ጥቅም ላይ ያልዋሉ መሬቶችን በማልማት የኮምፓክት ሲቲ ጽንሰ ሀሳብን ለማስፋት ያለሙ የተነገረው ፖሊሲው ለቤት ግንባታ ራሱን የቻለ የፋይናንስ ስርዓት መዘርጋት፣ ዘመናዊ ቴክኖሎጂዎችን፣ የአገር ውስጥ የግንባታ ግብዓቶችን በስፋት መጠቀም እንዲሁም የሚገነቡ ቤቶች ለዜጎች በተመጣጣኝ ዋጋ ተደራሽ እንዲሆኑ የሚያስችሉ አቅጣጫዎችን እንደሚያካትትም ተመላክቷል። ፖሊሲውን ተግባር ላይ ለመዋል የግል ዘርፉን በስፋት ወደ ቤት ልማት መሳብና የመንግስት የማህበረሰብና የባለ ሀብቶች ትብብር ማጠናከር ወሳኝ ነው መባሉ በዘገባው ላይ ተመላክቷል።
ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ የአፍሪካና የባህረ ሰላጤው ሀገራት የስልታዊ ትብብር ውይይት በአዲስ አበባ ተጀመረ። የመጀመሪያው የአፍሪካና የባህረ ሰላጤው አገራት ስልታዊ ትብብር ጉባኤ በመካሄድ ላይ ይገኛል። በመድረኩ የውጭ ጉዳይ ሚኒስትር ጉባኤው እየተጠናከረ የመጣው አጋርነት ለመገምገም የ2027 ጉባኤ ዝግጅት ወሳኝ ምዕራፍ መሆኑን አንስተዋል። አጋርነቱ ከተለምዳዊው የንግድ ልውውጥ ባሻገር የመሰረተ ልማት፣ ታዳሽ ኃይል ማምረት፣ ግብርና፣ ፋይናንስ፣ ቴክኖሎጂና የምግብ ዋስትና ዘርፎች መሻገሩ ተጠቁሟል። የአፍሪካ አህጉራዊ ነጻ የንግድ ቀጠናና የባህረ ሰላጤ ሀገራት የትብብር እድል እየተጠናከረ መምጣቱም ተመላክቷል። በመጨረሻም ከቻይና ያለኝ የድንበር ውዝግብን ለመፍታት መደበኛ ግንኙነትን ማጠናከር ቅድሚያ ይሰጠው ስትል ህንድ ገልጻለች። የህንድ የውጭ ጉዳይ ሚኒስትር ጃይሻንካር ሀገራቸው ከቻይና ጋር በምትከራከርበት ድንበር አካባቢ ሰላምና መረጋጋት ለመፍጠር ከቻይና ጋር ያለውን መደበኛ ግንኙነት ማጠናከር ላይ ቅድሚያ ተሰጥቶ ሊሰራ እንደሚገባ ገልጸዋል። የህንዱ ሂንዱስታን ታይምስ እንደዘገበው ሚኒስትሩ ይህንን ያሉት በፊሊፒንስ ዋና ከተማ ማኒላ ከቻይና የውጭ ጉዳይ ሚኒስትር ዋንጊው ጋር ንግግር ባደረጉ ወቅት ነው። ሚኒስትሩ ሀገራቱ ግንኙነታቸውን በመከባበር በጋራ ጥቅምና በተናበበ ስሜት ላይ መመስረት እንደሚጠበቅባቸውም ተናግረዋል። ሁለቱ ወዳጅ ሀገራት ቻይናና ህንድ የገበያ ተደራሽነት፣ ሚዛናዊ የንግድ ልውውጥና የአቅርቦት ሰንሰለት ጉዳዮችን በተመለከተ ቋሚ መፍትሄ ሊያገናኙ እንደሚገባም ተመላክቷል። በዚሁ መድረክ ንግግር ያደረጉት የቻይና የውጭ ጉዳይ ሚኒስቴር ዋንጊው ሀገራቸው ከህንድ መንግስት ጋር በንግግር ችግሮችን ለመፍታት ዝግጁ መሆኗን አረጋግጠዋል። ትርታ ቁርስን ነው ያደመጣችሁ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን።